ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 4 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። ጎንደር ሌሊቱን በነበረ ተኩስ በሚሊሻ በፖሊስ አባላት ላይ ጉዳት ደርሷል። እንዲሁም ደግሞ በአዛዦችም ጭምር የደረሰውን ጉዳት በተመለከተ ዝርዝር መረጃ አለኝ። ወገራ እንደዚሁ በነበረ ውጊያ የከተማ ውስጥ ውጊያ የፖሊስ አዛዥና የሚሊሻ ኃላፊ ጨምሮ እዚሁ ስለመገደላቸው የሚገልጽ መረጃ ጨምሮ የካቢኔ አባላቱ ስብሰባ ረግጠው ወጥተዋል። ከወታደራዊ አመራሮች ጋር ስብሰባ እንሰበሰብን በሚል ረግጠው መውጣታቸውን እንደዚሁ የሚገልጽ ዝርዝር መረጃ አለኝ። በተመሳሳይ ለፊታችን ሮብ አዲስ አበባ አስቸኳይ ስብሰባ ተጠርተዋል። አዲስ አበባ ስብሰባ የተጠሩት እነማን ናቸው? ጉዳዩስ ምንድን ነው የሚለውን በተመለከተና ሌሎች መረጃዎችን በዝርዝር በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጠይቃችሁ። እናንተ አብራችሁን ከቆያችሁ እንግዲህ ወደ ትግራይ የሚመስሉን ተከታታይ መረጃዎች አሉ። እነሱንም አደርሳችኋለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በሜሴንጀር ዋትሳፕ፣ ትዊተር፣ ቴሌግራም ላይ መልእክቶችን ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በየቦታው የተለያዩ መልእክቶችን ልካችሁልኛል። ከመልእክቶቻችሁ መካከል አንገብጋቢ ነው በሚል 4 ሰዎች በተከታታይ በኢሜይል የላካችሁልኝ መልእክት አለ። በተለይ አርሶ አደሮቹ ድምፅ ልትሆናቸው ይገባል፣ አሁን ጊዜው የዘር ጊዜ ነው በሚል ነው አስተያየቱን ያደረሳችሁ። መልእክቶቻችሁን በየቦታው የማዳበሪያ ስርጭት ጋር እየገጠመ ያለው ችግር በአስቸኳይ መስተካከል አለበት። አንድ ሰኔ የሳተውን 7 ሰኔ አይመልሰውም እንደሚባለው ማዳበሪያ ግዥ፣ ምርጥ ዘር ስርጭት በሚደረግበት በዚህ ሰዓት እገዳ ማዕቀብ ጋር በተያያዘ በተለያዩ ቦታዎች የተጣለ እገዳ እና ማደናቀፍ በአስቸኳይ እንዲቆምና ይህ እንዲስተካከል መልእክት አስተላልፍልን እባክህ። ሰሞኑን አርሶ አደሮች የዘር ግዥ፣ የማዳበሪያ ግዥ ለማድረግ ካልቻሉ ቀጣይ ዓመት የሚፈጠረውን አጠቃላይ እንግዲህ ችግር መገንዘብ ቀላል አይሆንም። አብዛኛው የአርሶ አደር ልጅ ስለሆነ ይህንን ይረዳዋል። ስለዚህ ከማዳበሪያ ግዥና ከምርጥ ዘር ስርጭት ደግሞ ማዳበሪያና ምርጥ ዘር ለመግዛት የገበያ እገዳም ጭምር የተጣለባቸውን አካባቢዎች በመጥቀስ እንደዚሁ በአስቸኳይ ጉዳዩ እንዲታይና እንዲነሳ ይህም አርሶ አደሩ ከፍተኛ ችግር ውስጥ መሆኑን ገልጻችሁ ልካችሁልኛል። እባክህ ለአርሶ አደሮች ድምፅ ሆናቸው፣ የዘር ጊዜ ሊያልፍባቸው ነው፣ እባክህ በሚል ነው ይኸው መልእክቱን አድርሻለሁ። አርሶ አደሩ አሁን በተለይ በህልውና ትግሉ ውስጥ ይህንን ሁሉ የፋኖ ሰራዊት እየመገበ እያስጠጋ ስንቅም አጠቃላይ ሁኔታዎችን እያመቻቸ ያለው ማምረት ስለቻለ ነው። ስለዚህ የአርሶ አደሮቹ ምርት የዘር ጊዜ እንዳያልፍ አስፈላጊው ትብብር እንደረግላቸው ይኸው መልእክታችሁ ደርሷል። ሌላው እንደዚሁ መልእክት ነው፣ ግን ወደ መረጃ መለወጥ ይቻላል። ይህም የዓይን እማኞች ያደረሱትን ነው። በዚህ ወደ መረጃ ነው የሚሄደው። በአምባሰል ሰላማዊ ህዝብን የጦር ጋሻ እየተጠቀሙ ነው የብልጽግና ወታደሮች ተብሏል። እነዚህ ከውጫሌ ወደ ሮቢት ማርዬ ለዘመቻ አሰሳ ቅኝት የሚንቀሳቀሱ የመንግስት ኃይሎች ተሳፋሪዎችን እንደ ጋሻ በመጠቀም ሲቪላንን የጦር ጋሻ እያደረጓቸው ነው። የህዝብ ማመላሻ ተሽከርካሪዎች ከተሳፋሪዎች ውስጥ የጦር መሳሪያ መጫን፣ ማጓጓዝ እንዲሁም ደግሞ የታጠቁ ወታደሮች ከተሳፋሪዎቹ ጋር አብረው በመጓዝ እንደዚህን እንደ ጋሻ እየተጠቀሙ ነው። ይሄ የተፈጸመ ተደጋጋሚ ወንጀል ነው፣ በጦር ወንጀልም ነው። ንጹሐንን እንደ ጦር ጋሻ መጠቀም ይህንን ዛሬም አስተውለናል በሚል ከአካባቢው የዓይን እማኞች ይህንንም አድርሳችሁኛል፣ አመሰግናለሁ። መትረጊስ ደግነው ይጓዛሉ። ህፃናትና እናቶች፣ ተማሪዎች በሚሳፈሩባቸው ተሽከርካሪዎች ጭምር ወታደሮች ከመለዮቻቸው ጋርና እንዲሁም ደግሞ ሙሉ ትጥቅ ይዘው አብረው በህዝብ ማመላለሻ ተሽከርካሪዎች እየተንቀሳቀሱ ነው። ይሄ ንጹሐንን ለአደጋ የሚያጋልጥ ተግባር ስለሆነ ሊጋለጥ ይገባዋል፣ ሊቆም ይገባዋል። ግልጽ የሆነ የጦር ወንጀል ነው ንጹሐንን እንደ ጦር ጋሻ መጠቀም ተብሏል። ይኸው አድርሻለሁ መልእክታቸውን በዘገባ መልክም። እንግዲህ ወደ ሌሎች መረጃዎች ሲሄድ የሐኪሞቹ ጥያቄና ዛሬ የመጨረሻው ቀን በተለያዩ ሆስፒታሎች ተደርጓል። እንግዲህ በሀገራችን በኢትዮጵያ ትልቁ ሆስፒታል በሚባለው ጥቁር አንበሳ መጨረሻ ተቃውሞ የመጨረሻ የአደባባይ ጥያቄያቸውን አቅርበዋል ሐኪሞቹ። የኢትዮጵያ ጤና ባለሙያዎች በተመለከተም እንደዚሁ ቢቢሲ ይዞት የወጣው ዘገባ አለ። እሱንና ከዚህ ጋር የተያያዙ መረጃዎችን አደርሳችኋለሁ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛውን ጨምሮ 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች መታሰራቸውን እንዲሁም ደግሞ በአዲስ አበባ ንፋስ ስልክ አዲስ ከተማ የተለያዩ የሕክምና ጣቢያዎች የሚሰሩ የሕክምና ባለሙያዎች መታሰራቸውን ቢቢሲ የሕክምና ባለሙያዎች ማህበር ምክትል ፕሬዚዳንት ወይ ደግሞ ሰብሳቢን ዋቢ በማድረግ ዘግቧል። እንደ ቢቢሲ ዘገባ የታሰሩት ሐኪሞች ብዛት 5 ደርሷል። ታስረው የተፈቱም አሉ። ከባለፈው አርብ ጀምሮ አዲስ አበባን በተለያዩ ቦታዎች ተወስደው የታሰሩ ሐኪሞች መኖራቸውን ከምክትል ፕሬዚዳንቱ ቢቢሲ
ቃለመጠይቅ ወስዶ ዘገባውን ይዞ ወጥቷል። የማህበሩ ፕሬዚዳንት በምስራቅ ጎጃም ቢቸና በሚሰራበት ሆስፒታል ለመጀመሪያ ጊዜ በፖሊስ ለምርመራ ከተጠራ በኋላ እንደገና ደግሞ ተወስዶ ታስሯል። መግለጫው ከተሰራጨ በኋላ ነው ይሄ የሆነው። የማህበሩ ምክትል ፕሬዚዳንት የጤና ባለሙያዎችን ፕሬዚዳንት ያገኘው እንደነበር ለቢቢሲ ገልጿል። አሁን ግን ግንኙነታቸው ከተቋረጠ 2 ቀናት ሆኖታል። የማህበሩ ፕሬዚዳንት ስላለበት ሁኔታና ዝርዝር ስለ ምርመራ ጉዳዮች ግን መረጃ የለኝም ሲል ነው ለቢቢሲ የገለጸው። በአርባ ምንጭ ዶክተር በርናባስ፣ ዶክተር መላኩ፣ ዶክተር ጌታቸው ግንቦት 1 ባለፈው አርብ ተወስደው ታስረው ነበረ። በአዲስ አበባ ንፋስ ስልክ ወረዳ 2 የጤና ሰራተኞች እንደዚሁ ታስረዋል። በአዲስ አበባ አዲስ ከተማም እንደዚሁ መርካቶ አካባቢ የሚሰሩ ሐኪሞችም እንደዚሁ ታስረዋል። 5 ቀን የጊዜ ቀጠሮ በፖሊስ ለምርመራ ተብሎ የተጠየቀባቸውም አሉ ነው የተባለው። ሐኪሞቹ እንግዲህ በተቃውሟቸው ዛሬ በጥቁር አንበሳ፣ በወለጋ በተለያዩ አካባቢዎች የጥያቄዎችን ያላቀረቡ ሐኪሞች የተንቀሳቃሽ ምስሎች ጭምር መልእክቶቻቸውን በማያያዝ መልእክቶችን አስተላልፈዋል። ይህንን በተመለከተ እንግዲህ ለመጨረሻ ጊዜ የሰጡት የጊዜ ገደብ ዛሬ ነው የሚጠናቀቀው። ከነገ ጀምሮ ደግሞ ድንገተኛ ሕክምና ክፍሎች ብቻ ናቸው የሚሰሩት። ሌሎቹ የሕክምና ክፍሎች አገልግሎት ያቆማሉ ነው የተባለው። እስካሁን መንግስት ከዚህ ጋር በተያያዘ የመደራደር ወይም ደግሞ ሌሎች የግብረ ኃይል ምላሾችን አላሳወቀም። ወደ አሰራ፣ ወደ እንግልትና ወደ አፈና ነው እየተንቀሳቀሰ የሚገኘው። ይህንን የሐኪሞቹን ሁኔታ በተመለከተ እንግዲህ ለፖለቲካዊ ፍጆታ እየዋለ ነው በሚል ብልጽግና በተደጋጋሚ እየገለጸ ነው የሚገኘው። ከዚህ ጋር በተያያዘ ደግሞ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ብልጽግና የኢትዮጵያ ሐኪሞችን ስራ ማቆም አድማ የሚቀጥሉ ከሆነ ሐኪሞችን ከፓኪስታን፣ ከኩባ፣ ከየመን እና ከሌሎች ሀገራት የማስመጣት እቅድ አለው በሚል በቧልት መልእክት አስተላልፈዋል። ደሞዛቸው ግን $10,000 መሆኑን ረስተውታል ብልጽግናዎቹ። ይህም በኢትዮጵያ ሲመለስ ወደ 1.5 ሚሊዮን ብር ማለት ነው። ይህንን መሆኑን ረስተውታል። ሰዎች የሚገደሉበትን ጥይት ማምረቻ ፋብሪካ በአጭር ጊዜ እንደገነቡ የነገሩን ብልጽግናዎች ከፈጣሪ በታች ህይወታችን ለሚያድኑ ሐኪሞች እንዴት የዳቦ መግዣ የደሞዝ ጥያቄያቸውን መክፈል ቸገራቸው? ህዝብ በረሃብ በበሽታ በጦርነት ሲያልቅ ሌላ ህዝብ ከውጭ አምጥተው ሊያስተዳድሩ ይሆን ወይ በሚል ታዬ ደንዳ ጥያቄውን እንዲሁም ደግሞ የሰማውን መረጃ በዚህ መንገድ አጋርቷል። እኛ መሬት ሳይኖረን መሬት ለውጭ ዜጎች ለመሸጥ ይህ ህገ መንግስታዊ አዋጅ የተዘጋጀበት ሚስጥርም እስካሁን ግልጽ አልሆነልኝም በሚል ታዬ ይህንን ጥያቄ አስተላልፏል። እንግዲህ የሐኪሞቹን ጉዳይ በተመለከተ ጥያቄው በሁሉም አካባቢዎች ነው እየቀጠለው። በትግራይም፣ በአማራም፣ በአፋርም፣ በሶማሊያም፣ በኦሮሚያም፣ በአዲስ አበባም በተለያዩ አካባቢዎች ነው ጥያቄው እየቀጠለው። ይህ ጥያቄ የማይመለስ ከሆነ ከነገ ጀምሮ አዲስ የተቃውሞ ተግባራዊ ይደረጋል። የማህበሩ ፕሬዚዳንትና ሌሎች የታሰሩ ሐኪሞች የማይፈቱ ከሆነም በተመሳሳይ እንግዲህ ጥያቄዎች እንደሚቀጥሉ ነው ይህንን መረጃ እያሰራጩ የሚገኙ የሕክምና ሐኪም የሚሉ ገጾች ያሳወቁ የሚገኘው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስድን መረጃ ነው የማስከትለው። ወደ ትግራይ የሚደረገውን በረራ ክልከላ በተመለከተ ጠዋት ዘገባ አድርሻችሁ ነበረ። ወደ ትግራይ የሚሄዱ ሰራተኞች የውጭ ጉዳይ ሚኒስቴር ደብዳቤ እያጻፉ ካልሆነ ጉዞ ማድረግ አይችሉም የሚል መረጃ ጠዋት አድርሻችሁ ነበር። ይህንን በተመለከተ በዛሬው ዕለት የትግራይ ክልል ቱሪዝም ቢሮ ደብዳቤ ጽፏል። ከግንቦት 2 2017 ጀምሮ ወደ ትግራይ ቱሪስቶችና የውጭ ፕሮጀክት ሰራተኞች ግልጽ ባልሆነ መንገድ ክልከላ ተጥሎባቸዋል ሲል ነው ደብዳቤ የጻፈው። ይህ ቅሬታ እንደገባው የትግራይ ቱሪዝም ቢሮ በደብዳቤው ላይ አሳውቋል። ከደብዳቤው ላይ ለመመልከት እንደቻለው ድርጊቱ የህዝብን ሞራል የሚጎዳ አሳዛኝ፣ የሚፈለገውን ሰላምና መረጋጋት የማያመጣ ነው። ከመጋቢት 17 አካባቢ ቆሞ የነበረው እንቅስቃሴ እንደገና የቱሪስቶች እንቅስቃሴ ቢጀመርም እገዳ መጣሉን ተከትሎ ከግንቦት 2 ቆሟል። ድርጊቱ አሳዝኖናል ብሏል የትግራይ ቱሪዝም ቢሮ። የትግራይ ቱሪዝም ቢሮ ለፌዴራል ቱሪዝም ሚኒስቴር በጻፈው ደብዳቤ ለቱሪዝም ሚኒስቴር መፍትሄ እንዲሰጠው የትግራይ ቱሪዝም ቢሮ ጠይቋል። በደብዳቤው ግንቦት 4 2017 በተጻፈ ደብዳቤ ነው የተጠየቀው። እንግዲህ ወደ ትግራይ የሚደረግ የውጭ ሀገር ዜጎች በውጭ ጉዳይ ሚኒስቴር ፈቃድ ካልሆነ አይሄዱም የተባለበት ምክንያት በተመለከተ ከትግራይ በኩል ይሄ መረጃ መጥቷል። በውጭ ጉዳይ ሚኒስቴርና በፌዴራል መንግስት በኩል ግን እስካሁን ድረስ የተገለጸ ጉዳይ የለም። የትግራይን ጉዳይ በተመለከተ የህወሓት ሊቀመንበር እንግዲህ 2 ህወሓት ነው ያለው። ደብረጽዮን ገብረ ሚካኤል ከድርጅቱ ልሳን መጽሔት ጋር ባደረጉት ቃለ ምልልስ የተለያዩ ጉዳዮችን አንስተዋል።
በዚህ በያዝነው ክረምቱ ከመግባቱ በፊት ተፈናቃዮችን እንመልሳለን፣ ለተፈናቃዮችን ለመመለስም ከጎናቸው እንቆማለን ብሏል። ህወሓት ተሰረዘ አልተሰረዘ ይሄ ጉዳይ የስምምነቱን የሚነካ አይደለም፣ ስምምነቱ እስካለ ድረስ እንቀጥላለን ብሏል። ምርጫ ቦርድ ሰረዘን አልሰረዘን ስምምነቱ ይቀጥላል። አደገኛ የሚሆነው ምርጫ ቦርድ ስለሰረዛችሁ ስምምነቱን አናውቅም የሚል አካል ከመጣ ብቻ ነው። በምርጫ ቦርድ ስረዛ ምንም የተለየ ነገር የለውም። ፓርቲው የተሰረዘው 2013 ዓ.ም ነው ብለዋል። ግንቦት 3 2017 ጀምሮ የሚቋረጥ ነገር የለም። እስከዛሬ እንደሆነ ሁሉ ነገም ይሆናል፣ ዛሬም እየሆነ ነው ብለዋል። የፕሪቶሪያው ስምምነት አለ፣ ጊዜያዊ አስተዳደሩም አለ። ሁሉም ባለበት ቀጥሏል። የፌዴራል መንግስቱ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው። ስምምነቱ ከፈረሰ አደጋው ከህወሓት ጋር ብቻ አይደለም፣ ከትግራይ ህዝብ ጋር ይሆናል። የፕሪቶሪያው ስምምነት መሰረት አድርጎ በዚህ ክረምት ተፈናቃዮች መጠለያ ውስጥ እንዳይከርሙ ከጎናቸው እንቆማለን፣ ተፈናቃዮችን እንመልሳለን ብለዋል። እንግዲህ በምን መንገድ ተፈናቃዮችን ለመመለስ እንቅስቃሴ የተደረገ እንደሆነ ግልጽ ባይሆንም እንመልሳለን ብለዋል። ጌታቸው ረዳን በተመለከተም እንደዚሁ ጌታቸው ረዳ ደጀን ወደሚለው አካል ሂዶ ተጠግቷል ብለዋል። ህወሓት በኤርትራ ጉዳይ፣ በሱዳን ጉዳይ፣ በሶማሊያ ጉዳይ ወቅታዊ የጸጥታ ግምገማ ማድረጉንም በዚሁ ላይ አብረው አንስተዋል። ከዚህ ጋር በተያያዘ እንደዚሁ እንግዲህ ለዚህ ምላሽ በሚመስል መልኩ የትምህርት ሚኒስቴር አማካሪ ዴኤታ ፕሮፌሰር ክንደያ ገብረ ሕይወት የደብረ ጽዮን ቡድንን ወቅሰዋል። ከተደጋጋሚ ስህተቱ የማይማር ተቸካይ ቡድን ነው ሲሉ ነው የገለጹት። ቡድኑ ከቀደመ ተደጋጋሚ ስህተቱ የማይማር በህዝብ ኪሳራ የግል ጥቅሙን ለማስጠበቅ ስልጣን የሙጥኝ የሚል የኋላ ቀር ቡድን ነው ብለውታል። ቡድኑ በደቡባዊ ትግራይ ፍጹም ተቀባይነት የለውም። ይህንን ተቀባይነቱን ማጣቱን በኃይል አሳካለሁ ብሎ የሚያደርገው እንቅስቃሴ የውርደቱ ማሳያ ነው። ይህም እኔ ከሞትኩ ሰርዶ አይብቀል ነው ሲሉ ነው የገለጹት። ከዚህ ጋር በተያያዘ እንግዲህ ወደ ማይጨው የሚወስደን መረጃ አብሮ የሚመጣ ነው። ወታደራዊ ስብሰባ ባለበት አንሰበሰብም በሚል የካቢኔ አባላቱ ስብሰባ ረግጠው ወጥተዋል ተብሏል። ማይጨው ጀነራል ታደሰ ወረደ ዛሬ ስብሰባ ሰብስበው ነበረ። ባለፈው የካቢኔ አባላትን ሰብስበው ነበር። ዛሬ የደቡባዊ ዞን እየተባለ የሚጠራውን የዞኑን የካቢኔ አባላትና በዛ አካባቢ በቀጠናው ያሉ ወታደራዊ መሪዎችን በጋራ ለመሰብሰብ ያደረጉት ጥረት አልተሳካም ነው የተባለው። የደቡባዊ ዞን እየተባለ የሚጠራው አካባቢ የካቢኔ አባላት ስብሰባ ረግጠው ወጥተዋል ነው የተባለው። በዚህ እንግዲህ ከ3 ቀናት በፊት የዞኑ የካቢኔ አባላት 14 ጥያቄዎችን ለጀነራል ታደሰ ወረደ አቅርበው ነበረ። የደብረ ጽዮን ቡድንን በተመለከተና የለውጥ አደናቃፊ ወይም ደግሞ ኋላ ቀር ቡድን ነው፣ ደቡባዊ ዞንን ሆን ብሎ በልማትም በስልጣንም በድሏል በሚል ቅሬታዎችን ሲያቀርቡ ነበር። ከዚህ ጋር በተያያዘ እንግዲህ የስብሰባው ላይ ተገኝቶ የነበረው የአርሚ 24 አዛዥ ኮሎኔል ካህሳይና ኮሚሳር ወዲ አሸብር እንዲሁም ደግሞ የአርሚ 43 አዛዥ ኮሎኔል ገብረትንሳይ ወይም ወዲ ብርሃን እንዲሁም የአርሚ 43 ኮሚሳር ሃጎስ ሃውዜን እንዲሁም ደግሞ የደቡባዊ ግንባር አዛዥ እየተባለ የሚጠራው ጀነራል ዮሐንስ ወይም ደግሞ ጆን መድድ ስብሰባ በተገኙበት ከነሱ ጋር አብረን አንሰበሰብም በሚል ነው የካቢኔ አባላቱ ስብሰባ ረግጠው ወጥተዋል የተባለው። ጀነራል ታደሰ ወረደ ለዞኑ ካቢኔና ታጣቂዎች የዞኑ ታጣቂዎች በዞኑ ያሉ ታጣቂዎች በካቢኔ ስራ ጣልቃ አይገቡባችሁም እባካችሁ እያለ ቢማጸንም የካቢኔ አባላቱ ግን ስብሰባውን ረግጠው ወጥተዋል ነው የተባለው። የወደቀውን ቡድን ስልጣን አስጠባቂ ናቸው። እነዚህ ከኮር በላይ ያሉ አመራሮች መፈንቅለ መንግስት አድርገዋል። የሰራዊቱ የኮር አዛዦች የትግራይን ጥቅም አሳልፈው የሚሰጡ ናቸው በሚል የካቢኔ አባላቱ ተቃውሞ አቅርበዋል ነው የተባለው። በመጨረሻም ጀነራል ታደሰ ወረደ በአንድ ላይ ስንቆም ብቻ ነው የትግራይን ጥያቄ የምናስመልሰው እያሉ ሲማጸኑ ነበር ሲሉ የመረጃ ምንጮቹ ገልጸዋል። ሌላው በመሃል እንግዲህ በርካታ ጥያቄዎችን የሚያስነሳ የኮሚኒኬሽን ሚኒስትር ዴኤታ ዶክተር ለገሰ ቱሉ ከአንድ ሀገር ውስጥ ሚዲያ ጋር ባደረጉት ቃለ ምልልስ የተለያዩ ጉዳዮችን አንስተዋል። በተለይ በዲፕሎማሲው በኩል ያነሷቸው ጉዳዮች እንግዲህ ብዙ ሰው የሚመለከታቸውና አሁን ኢትዮጵያ ያለችበትን ነባራዊ ሁኔታ የሚረዳ ሰው እውነት እንደዛ ነው ወይ ብሎ ጥያቄዎች እንዲያነሳ የሚያደርጉ ናቸው። ከእውነታው በጣም የራቀ በምን ያህል ደረጃ የጠቅላይ ሚኒስትሩን ገጽታ ለመገንባት ዶክተር ለገሰ ቱሉ እንደሚንቀሳቀሱ የሚያሳይ ነው። ኢትዮጵያ አሁን በዲፕሎማሲው ከአጀንዳ ተከላካይነት ወደ አጀንዳ ተካይነት ተሸጋግራለች። ቀድሞ ይህንን አድርጉ ይህን አታድርጉ እንባል ነበር። አሁን ደግሞ አጥቂ ወደሆነ አጀንዳ ተካይነት
መተናል ብለዋል። አብይ አህመድ አፍሪካ ተኮር ዲፕሎማሲ ውጤታማ ሆኖላቸዋል። አፍሪካን ከሌሎቹ መንጋጋ አላቀው ለምሳሌ አባይን ጉዳይ ወደ አፍሪካ እንዲመጣ በማድረግ አፍሪካዊ መፍትሄ እንዲያገኝ በማድረግ በአፍሪካ ደረጃ የተሳካላቸው ሆነዋል ሲሉ ይህና ምስጋናቸውን አቅርበዋል። ዲፕሎማሲያችንን በተመለከተ ለጎረቤት ሀገራት ቅድሚያ የሚሰጥ በዜጎች ክብር በኢትዮጵያ ሉዓላዊነት ላይ የማይደራደር እንደሆነ ገልጸው ከአፄ ኃይለሥላሴ በኋላ ለመጀመሪያ ጊዜ ኢትዮጵያ በታሪኳ ከፍተኛ የሆነ የዲፕሎማሲ ስኬት ላይ የደረሰችው አሁን እንደሆነ ነው ዶክተር ለገሰ ቱሉ የገለጹት። በኃይለሥላሴ ጊዜ ኢትዮጵያ ከፍተኛ ዲፕሎማሲ ስራዎች ሰርታለች። ከዛ በኋላ ግን በአብይ ዘመን የዲፕሎማሲ ስራችን አንሰራርቷል ሲሉ ነው የገለጹት። አብይ አህመድ ዘመን የኢትዮጵያ ልዕልና በዲፕሎማሲያዊ ከፍተኛ ደረጃ ላይ ደርሷል። የቀይ ባህር ጉዳይ በድፍረት ወደ አጀንዳ ያመጡ ጠቅላይ ሚኒስትር ናቸው። ሁሉም ዓለም ተቀብሏቸዋል። የባህር በር ያስፈልጋታል ኢትዮጵያን ብሎ ሁሉም አምኗል ሲሉ እንግዲህ ይህንን በአደባባይ ተናግረዋል። የኢትዮጵያ ዲፕሎማሲ አሁን ከጎረቤት ሀገራት ጋር እንመልከተው ከተባለ እውነታው ምን ይመስላል? ከሶማሌ ጋር የኢትዮጵያ የገባችበት እስከ ቱርክ ድረስ አደራዳሪ የሄደችበት አፍሪካን ዘላ ከሶማሌላንድ ጋር አሁን እንደገና የተገባው ቁርሾ ከደቡብ ሱዳን ጋር አሁን ያለው አጠቃላይ ግንኙነት ምን ይመስላል? ከሱዳን ጋር በውክልና ጦርነት ውስጥ ያለች ኢትዮጵያ ይመስላል። ከኤርትራ ጋር ከ3 ዓመት በፊት በተመሳሳይ ወታደራዊ ዝና የፖለቲካ አንድነት በጋራ ግንባር የነበረ የሀገራት ግንኙነት አሁን በምን ደረጃ ላይ ነው የሚገኘው? ግብፅ ይህን አጋጣሚ በመጠቀም ደቡብ ሱዳንን ሙሉ በሙሉ የአየር ቀጠናዋን ለማስጠበቅ እንዲሁም የኢነርጂ አቅርቦቷን ለመጠበቅ በሱዳን ጦርነት ውስጥ ደግሞ ከኢትዮጵያ ጥቅም በተጻራሪ ግብፅ በመምጣት ያደረገችው ያለው አስተዋጽኦ ከካይሮ፣ አስመራ፣ ሞቃዲሾ የሶስትዮሽ ብሎክ ተብሎ የተመሰረተው አሰላለፍ እንዲሁም ደግሞ በጅቡቲን እንኳ ለበርካታ ጊዜያት በኢትዮጵያ ውስጥ በኢኮኖሚ ጥገኛ የሆነች ሀገርና የወደብ አገልግሎቱን ከኢትዮጵያ የምታገኝ ሀገር አሁን በቅርቡ ግብፅ በኢነርጂ አቅርቦት እንኳ ከኢትዮጵያ መብራት እንዳትገዛ የተደረሰችውን ስምምነት ተከትሎ ወደ የግብፅን የቀይ ባህር የፓትሮል መርከቦች ትብብር እንድታደርግ ድረስ ጅቡቲ የተወሰደችው ኢትዮጵያ የት ላይ ቆማ ነው የሚለውን ስንመለከት በርካታ ጉዳዮችን ማንሳት ይቻላል። ምናልባት ኢትዮጵያ በቅርብ ጊዜያት ውስጥ በደቡብ ሱዳንም ስትወረር እንዲሁም ደግሞ ጅቡቲ እንኳ በኢትዮጵያ የአየር ክልል ውስጥና የኢትዮጵያን ድንበር ጥሳ ገብታ የአየር ጥቃት ስትፈጽም ኬንያ በኢትዮጵያ እስከ 100 ኪሎ ሜትር ዘልቀው ቱርካን ሐይቅ ሰሜናዊ ጫፍ ድረስ ጥቃት ሲፈጽሙ የሶማሌ ላንድ ፖሊሶች እንዲሁም ደግሞ የሶማሌላንድ ታጣቂዎች ወደ ኦጋዴን ቀጠና ዘልቀው ጫና ሲፈጥሩ ይሄ ሁሉ ዲፕሎማሲያችን ቢሳካ ነው ወይ ተብሎ በርካታ ጥያቄዎችም ሊያስነሳ ይችላል። ለማንኛውም የኢትዮጵያን ዜጎች ጥቅም ያስከበረ መንግስት ነው የሚለው ከሱ በተቃራኒ ነው። ዜጎች እንግዲህ አሁን ዛሬ እንኳ አደባባይ የወጡ ዜጎች ናቸው ያሉት። የሕክምና ባለሙያዎች እነለገሰት ሁሉ ስለ የትኛዋ ኢትዮጵያ እንደሚያወሩም በደንብ ግልጽ አይደለም። ሀሳብ አስተያየት ልትጨምሩበት ትችላላችሁ። ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። ወደ አዲስ አበባ የሚወስደን መረጃ ለግንቦት 6 2017 ዓ.ም ሁሉም መምህራን አስቸኳይ ስብሰባ ተጠርተዋል ተብሏል። ከአዲስ አበባ ትምህርት ቢሮ በየትምህርት ቤቶቹ እና በየመሰብሰቢያ አዳራሾቹ የሚሄዱ አመራሮች ይሰበስባሉ የተባለው መልእክቱ ላይ በወቅታዊ ጉዳይ በተዘጋጀ ሰነድ ላይ መምህራንን ለማወያየት እንደሆነ ነው መልእክቱ የሚገልጸው። በዕለቱ ሁሉም መምህራን ከጠዋቱ 2 ሰዓት ጀምሮ በየስብሰባ አዳራሹ እንዲገኙ መልእክት ተላልፏል። ይህንን ጥሪ ተላልፎ የማይገኝ መምህር ወይ ደግሞ መምህርት ካለች ቅጣት እንደሚጠብቀው የተላለፈው መልእክት ያሳያል። የሐኪሞችን ጥያቄ ተከትሎ መምህራንም እንደዚሁ ከሚቀጥለው ሮብ ጀምሮ ጥያቄዎችን ያቀርባሉ። የጥቅማጥቅም ጥያቄዎችን መባሉን ተከትሎ መንግስት ከወዲሁ እንግዲህ ጉዳዩን ለመቆጣጠር ሰነድ አዘጋጅቻለሁ፣ በወቅታዊ ጉዳይ መማር ማስተማር ሂደት ላይ የሚመክር ስብሰባ ጠርቻለሁ ቢልም ግን እውነታው ግን መምህራኖችን ተቃውሞ ለማዳፈን ቀድሞ የሚደረግ እንቅስቃሴ ነው ተብሏል። እንግዲህ በአዲስ አበባ የተጠራው ስብሰባ ይሄ ነው። ወደ ሌሎች መረጃዎች ሲሄድ ከስምሪት ቀጠናቸው ባለፉት 2 ቀናት በርካታ የመንግስት ወታደሮች ከስምሪት ቀጠናዎቻቸው ወጥተው አንድም ወደ ፋኖ ተቀላቅለዋል፣ ሌላም ደግሞ ወደ ቤተሰቦቻቸው ሂደዋል። አድራሻቸውም ያልታወቃሉ ተብሏል። ምስራቅ ጎጃም በ2 ቀናት ከ11፣ ባህር ዳር ዙሪያ 7፣ ደቡብ ጎንደር 13፣ ማዕከላዊ ጎንደር 17፣ ምዕራብ ጎንደር 4፣ ሰሜን ወሎ 16 የመንግስት ኃይሎች የሚሊሻ አድማ ብተናና የመከላከያ አባላት ከስምሪት ቀጠናዎቻቸው በመውጣት ፋኖን ተቀላቅለዋል። እንዲሁም ደግሞ ቁጥራቸው ያልታወቁ መዳረሻቸውን ሳይገልጹ ጠፍተዋል ነው የተባለው። በወታደራዊ ቋንቋ ከድተዋል ተብሏል። ወደ ሌሎች መረጃዎች ሲሄድ
ወደ ግንባር መረጃዎች ነው የሚሄደው። በጎንደር ከተማ ሌሊቱን ከፍተኛ ተኩስ ነበር ተብሏል። ተኩሱ ቀበሌ 3 አስተዳደር አካባቢ ወይም ደግሞ መምሪያ አካባቢ ነበር ሲደረግ የነበረው ብለዋል። በነበረው ተኩስ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል። በዚህ ተኩስ የፖሊስ መምሪያ ኃላፊም እንደዚሁ ጉዳት ደርሶባቸዋል። በማዕረግና በስም አልተገለጹም ነው የተባለው። በዚህ ከፖሊስ መምሪያው ተኩስ ባሻገር አይምባ ተብሎ የሚጠራ አካባቢ እንደዚሁ ሌሊቱን ከፍተኛ ተኩስ ነበር ተብሏል። በዚህ አይምባ አካባቢ በነበረው ተኩስ የደረሰው ጉዳት አልታወቀም። በማዕከላዊ ጎንደር ወገራ ወረዳ አምባ ጊዮርጊስ ከተማ እንደዚሁ ፋኖ ወደ ከተማ ዘልቆ ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በዚህ በተፈጸመው ድንገተኛ ጥቃት 2 የጸጥታ ባለስልጣናት ተገድለዋል ነው የተባለው። የሚሊሻና የፖሊስ አዛዥ ናቸው እየተገደሉት። የሰላምና ደህንነት ኃላፊው እንደዚሁ ጉዳት ደርሶባቸዋል ተብሏል። ከዚህ ባሻገር በርካታ የሚሊሻና የአድማ ብተና አባላት ትናንትና ምሽት በነበረው ጥቃት ሙትና ቁስለኛ ሆነዋል ተብሏል። በትናንትና ሁለት ጎንደር በተለያዩ አካባቢዎች እንደዚሁ ውጊያዎች ሲደረጉ ነው የዋሉት። ማዕከላዊ ጎንደር፣ በለሳ፣ ወገራ፣ ጎንደር ዙሪያ እንዲሁም ደግሞ ወደ ጎንደር ከተማን ጨምሮ በተለያዩ አካባቢዎች፣ ደቡብ ጎንደር ሊቦ ከብከብን ጨምሮ ደራ እና ወደ ፎገራ አካባቢዎች እንዲሁም ስማዳ እንዲሁም ደግሞ ምዕራብ ጎንደር ደግሞ ከመተማ ወደ ወዲ ገምዞ ተብሎ የሚጠራው አቅጣጫ ውጊያዎች ሲደረጉ ውለዋል። በዛሬው ዕለት ግን ከሰዓት በኋላ በብዙ አካባቢዎች ብዙ ተኩስ የለም ነው የተባለው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። መረጃዎችና መልእክቶችን እያደረሳችሁኝም ስለሆነ በእጅጉ አመሰግናለሁ። አሁንም ሀሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ላኩልኝ። በአጠቃላይ ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ